ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቢ የሚቀርበው የሚያዝያ 9 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር በመሆን ስቲከሮችን በማበርከት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። በሰፊው ሽፋን ወደ ሰጠናቸው ርዕሶች ከመሸጋገራችን በፊት የቴዲ አፍሮ በትናንትናው ዕለት የተለቀቀው ሙዚቃ በሶሻል ሚዲያው የፈጠረውን ድባብ በተመለከተ አገዛዙ ላይ ያሳደረውን ተጽዕኖና የፈጠረውን ጫጫታ በተመለከተ የታዘብነውን አጭር ትዝብት እንደሚከተለው ማቅረብ ወደር። ቴዲ አፍሮ ኢትዮሪካ በሚል ስያሜ ከለቀቀው አልበም ውስጥ ዳስጣን የሚለው ዘፈን ከሁሉ ሙዚቃዎች በላይ ቪው አግኝቷል። ለምን ከተባለ ዜማው ወይንም ቅንብሩ ከሌሎች በልጦ ስለተገኘ አይደለም። የህዝብ ብሶትን፣ እውነትን፣ ዛሬን፣ ህዝብን፣ አገርን በስኞች ውስጥ አቅፎ የያዘ ስለሆነ እንጂ። በመሆኑም ዳስጣን ውስጥ የአብይ ክህደት አባይ ለዘደው ባፍ ይቀድማል አምኖ መከዳት እንዴት ያማል በማለት ስለተገለጸ ነው በህዝብ የተወደደው። ከነገ ዛሬ ይሻል ባልኩኝ የራሴን ጩኸት ተቀማሁኝ በማለት በልቶ አልቃሹን የስግብግቦች ፖለቲካ በመተቸቱ የተነሳ ነው ከሁሉም ሙዚቃዎች በላይ ቅቡልነት ሊያገኝ የቻለው። የበልቶ አልቃሾች የስግብግቦችን ፖለቲካ በአንድ ስንኝ ገልጿል። ከነገ ዛሬ ይሻል ባልኩኝ የራሴን ጩኸት ተቀማሁኝ በማለት ማለት ነው። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙ ከዳር በማለት የአዲስ አበባዎችን መገፋት አቀንቅኗል። ከየም የመጣችው አዳነች አቤቤ ጅማ መስመር ማለት ነው። ጊቤ በረሃን ካለፋችሁ በኋላ ያለው ከተማ ማን ነው? ፎርዛት ማተር አዳነች አቤቤ እኮ ኦሮሞም አይደለችም ነው የሚባለው። እና ከዛ መታ በኮንጎ ጫማ ትናንትና መታ ማለት ነው። አዲስ አበባ ሲኖር የነበረውን አዲስ አበባ ተወልዶ ያደገውን የአዲስ አበባ ልጅ ገፈታትራ ወደ ዳር አባረዋለች። የቱሉ ዲምቱ ነዋሪ አድርገዋለች። የኩዩ ፈቼ ነዋሪ አድርገዋለች። ፒያሳ፣ ካሳንችስ የሚባሉ ሰፈሮችን ቀምተዋለች። ስለዚህ ይህንን በተመለከተ አንድ ስንኝ ቴዲ አፍሮ አበርክቷል ማለት ይቻላል። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር በማለት የአዲስ አበባ ሕዝብ በእነ አዳነች አቤቤ መገፋቱን አቀንቅኗል ማለት ይቻላል። ወይ ዳንተ አትንገረኝ ማንነቷን ምጥ አታስተምርም ልጅ እናቷን በማለት የፒፒዎችን ድስኩር እንደሚጠየፈው ገልጿል። አብይ አህመድን በግልጽ ነግሮታል። ወይ ዳንተ አታስተምረኝ ስለ ኢትዮጵያ አንተ ልታስተምረኝ አትችልም። አንተ ልታስተምረኝ የምትችለው አገር እንዴት እንደሚፈርስ ነው፣ አገርን እንዴት መካድ እንደሚቻል ነው። ስለዚህ በተለይ ደግሞ ሰሜኖቹን ባዳና ባንዳ እያልክ የምትጠራ አገዛዝ ለነሱ ኢትዮጵያዊነትን ልታስተምራቸው አትችልም በማለት ቴዲ አፍሮ አቀንቅኗል። ወይ ዳንተ አትንገረኝ ማንነቷን ምጥ አታስተምርም ልጅ እናቷን በማለት የአብይ አህመድን ድስኩር እንደሚጠየፈው ገልጿል። በአንድ ወቅት የህዝብ የሆነውንና ቴዲ አፍሮ ያቀነቀነውን አበባየዎች ዘፈን አብይ አህመድ ኋላ ቀር ስለሆነ መቅረት አለበት፣ እንጨት ሰብሬ ቤት እስክሰራ የሚል ዝባዝንኬ አያስፈልግም በማለት የተቸውን ጠቅላይ ሚኒስትር አዲሱ ዜማው ድንግዝግዝ አለ የቤት የፋኖስ ሰማይ ጨለማ ለብሰው አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስም ደርሶ በማለት የሚፈልገውን ተፈጻሚ አድርጎለታል። አብይ አህመድ ከዚህ በፊት የቴዲ አፍሮ ሙዚቃ ለመንቆር ያሰበ ይመስል አባዮሽ እንጨት ሰብሬ ቤት እስከሰራ ምናምን እያላችሁ መዝፈናችሁን አቁሙ የሚል ትእዛዝ ሰጥቶ ነበር። ቴዲ አፍሮ ያንን ትእዛዝ ተቀብሎ ተፈጻሚ አድርጎታል። ስለዚህ በአዲሱ ዜማ ላይ ድንግዝግዝ አለ የቤት የፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስም ደርሶ በማለት ዘፍኗል። ከዚህ በፊት ቴዲ አፍሮ ብሎ ነበር። አበባዬ ሆይ ለምለም፣ አበባዬ ሆይ ለምለም፣ ባልንጀሮቼ ቆሙ በተራ እንጨት ሰብሬ ለምለም ቤት እስክሰራ ለምለም እንኳን ቤትና የለኝም ማት ከደጅ አድራለሁ ኮከብ ስቆት ወበል ማሲንቆ ወበል ብላሪ ዛገሬ በሚል ሙዚቃው የምናውቀው አርቲስት ነው። አብይ ይሳመን ብሎ ነበር። እስኪ እሱን ሰብተነው እንመለስ። ይሄ ብቻ ሳይሆን ተረትና ምሳሌዎቻችን ሆያ ሆዬና አበባየዎች ሳይቀሩ ግጥም መቀየር አለበት። እንጨት ለቅሜ እንጀራ እናቴ ምናምን መቆም አለበት። እሱ
መጥፎ መርዝ ነው ልጆች ውስጥ የሚገባው። ያ ግጥም ካልተቀየረ ውስጡን እየገባ ሄዶ ጥፋት ያመጣል። እንደሰማችሁት ዝባዝንኬው ጠቅላይ ሚኒስትር አበባዮሽ መቅረት አለበት ብሎ ነበር። ስለዚህ ቴዲ አፍሮ ያንን ትዕዛዙን ተፈጻሚ አድርጎለታል። ሰሜኑን ባዳና ባንዳ እያለ ኢትዮጵያዊነትንና አርበኝነትን ላስተምራቸው የሚለውን አገዛዝ ምርጡ አርቲስት ወይዳት ትንገሬ ማንነቷን ምጣት ታስተምረም ልጅናቷን በማለት ቅጩን ነግሮታል። በዚህም ሊመሰገን ይገባል። እናም እንደ አጠቃላይ ቴዲ አፍሮ እንደ አብዛኞቹ አርቲስቶች ሁሉ ስለ ዳሌና መቀመጫ በመተረክ ፈንታ ከአልበሙ መካከል የህዝብን ብሶት፣ ኢትዮጵያ ያለችበትን እውነት፣ የልቡን መሻት፣ የአገዛዙን ክፋት፣ የዜጎችን መሰደድና መሄጃ ማጣት፣ የኢትዮጵያዊነትን መንኮታኮት፣ የመሪዎችን ዋሾነትና አስመሳይነት በመዳሰሱ የተነሳ የለቀቀው አልበም ከፍተኛ ቪው ሊያገኝ ይችሏል። ዳስጣን የሚለው 4 ሚሊዮን አካባቢ ደርሷል። መቼም የማይነጥፍ ህዝባዊ ቅቡልነት ያለው አርቲስት መሆኑን ከዓመታት በኋላ አሳይቷል ማለት ይቻላል። ጥያቄው ታዲያ ከቴዲ አፍሮ አካሄድ ሌሎች አርቲስቶች ምን ይማራሉ የሚል ነው። አልበምም ሆነ ሲንግል ባወጡ ቁጥር ከአንድ ሴት ገላ ውጭ ሌላ ነገር የማይታያቸው አርቲስቶች ከቴዲ አፍሮ ሊማሩ የሚገባቸው ህዝቡና እነሱ ትውልዱና አርቲስቱ ሆድና ጀርባ ሆነው መኖራቸውን ነው። የቴዲ አፍሮ ግዝፈት የነሱን ደቃቃነት፣ የቴዲ አፍሮ ድፍረት የነሱን ፍርሃት፣ የቴዲ አፍሮ ተወዳጅነት የነሱን ሚቲቲ ታዋቂነት የሚያስታውስ በመሆኑ ሊማርበት ይገባል። ሀገራዊና ህዝባዊ አጀንዳዎችን የያዘ ስንኝ ማቀንቀን ጊዜያዊ ዋጋ ቢያስከፍል እንኳን ውሎ አድሮ በዋጋ የማይተመን ጸጋ እንደሚያስገኝ የቴዲ አፍሮ ተወዳጅነት በተሰጠው የሙዚቃ መክሊት ብቻ ሳይሆን በከፈለው መስዋዕትነት ጭምር የተገነባ መሆኑን ማወቅ አለባቸው። በ1997 ዓ.ም ጃ ያስተሰርያል ብሎ ሲዘፍን 17 ቁምጣ በ17 መርፌ በተጠቀመው ቁምጣ ብሎ ሲዘፍን ዋጋ ከፍሏል። ያ ዋጋ ግን ውሎ አድሮ ጸጋ ሆኖ ሲከሰት ታይቷል። ልሳንን ለህዝብ አውሶ ስለ ህዝብ በደል አልቅሶ እስራት ቢመጣ እንኳን እስሩ እንደ ሰሞኑ አርቲስቶች የህዝብን ገንዘብ በመብላትና በማስበላት ሳይሆን የህዝብን አንጀት በመብላት የመጣ ስለሆነ ከነፃነት የሚቆጠር ነው። ስለዚህ ስለ ሴት ወይንም ስለ ፈዲላና ኢፍቱ ሰውነት አትስፈኑ ባይባል እንኳን አልፎ አልፎ እንደ ቴዲ አፍሮና እንደ ዳኘው ዋለ የህዝብን ብሶት የሚነቅስ ዋጋ የከፈሉ ጀግኖችን የሚያስታውስ በባርነት ውስጥ የተኛን ህዝብ የሚቀሰቅስ አምባገነንን የሚወቅስ ከጀሮ ባለፈ ከህዝብ ልብ ውስጥ የሚደርስ አንድ ሁለት ነጠላ ዜማዎችን ጣል በማድረግ ከአልበም መሃል ማለት ነው ማደግ ይገባል። አርቲስቶቻችን ባሉበት የሚረግጡ ናቸው። ጥበብ ስትጠራቸው በሴት ዳሌ በሴት መቀመጫ ውስጥ ተደብቃ ነው። እደጉ፣ እስኪ እደጉ። ሴትም ማወደስ ተገቢ ነው። በፊትም ያለ ወደፊትም የሚቀጥል ነገር ነው እና 12 አልበም ወይም 15 አልበም ስትለቁ 15 ሙዚቃዎች አልበም አድርጋችሁ ስትለቁ ከነዛ መካከል አንድ ሁለቱ እንኳን የህዝብ ብሶት የሚገለጽባቸው ኢትዮጵያ ያለችበት ሁኔታ የሚተረክባቸው ያገዛዙ ክፋት አረመኔነት የሚወሳባቸው ቢሆኑስ ምን ይላችኋል? ከዚህ ባለፈ ግን ቀናተኛውና የሚይዝ የሚጨብጠውን ያጣው አገዛዝ ትናንት መና ሃጫሉ ሁንዴሳ ላይ የፈጸመው ግፍ የሚታወቅ ነውና ይቺ የቴዲ አፍሮ ድፍረት ወደ ሌሎች አርቲስቶች ከመሸጋገሯ በፊት በአጭር ላስቀራት በሚል ውሳኔ የሚያደርገው አይታወቅምና ከፊታቸው ገለል ማለት መልካም ነው እንላለን። በመጨረሻም ቴዲ አፍሮ ዳስጣል የሚለው ሙዚቃ እንዳቀነቅን ያስገደደው አጋጣሚ ዝም ብለን ስንገምት የሚከተለው ይመስለናል። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና ቆሙ ከዳር ባቆዩት ሀገር ጀግኖች ማንነት እንዴት ይገፋል ኢትዮጵያዊነት ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ በአሳደገ ቀዬ ባደኩበት መንደር ባይተዋር ሰውኜ እንደሌሎ ሀገር ያቆምኳትን ሀገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት አባይ ለዘደው ባፍ ይቀድማል አባይ ለዘደው ባፍ ይቀድማል አምኖ መከዳት እንዴት ያማል አብይም ማለት ነው። ወርቅ ያበደረ ደርሶታለት እንዴት ይቻላል ዝም ማለት ከነገ ዛሬ ይሻል ባልኩኝ የራሴን እንባ ተለጠፍኩኝ አዲስ አበባ ዶሸገሩ የሁሉ አይደለይ ሞላ ሀገሩ በማለት እንዲያቀነቅን ያደረገው ስለ ባንዲራ እንዲዘፍን ያደረገው ይቺ ክስተት ብዙዎቻችንን ስታናግር የነበረች ክስተት ናት ብዬ አስባለሁ።
ስለ ቴዲ አልበም ይህም ብለን ወደ ዕለቱ መረጃችን ስንሸጋገር ከሰሞኑ በወሎ ግንባር አገዛዙ በከፈተው ዘመቻ በምኒልካውያን አጸፋ ያልታሰበ ጉዳት ማስተናገዱን የጠለስ ምንጮች ገልጸዋል። አፋብም ምኒልክ ዕዝን ከያዙት ቀጠና ላይ አስለቅቃለሁ ብሎ በነጌታቸው ከሚመራው የቲፒኤፍ ሰራዊት ጋር ውጊያ የከፈተው ኦህዴድ አገዛዝ እንደ ተርብ በሚናደፉት የሚኒልክ ልጆች እየተቆጋ በምስራቅም ሆነ በምዕራብ ወሎ በደቡብ ጎንደር ያስተናገደውን ሽንፈትና ጉዳት መሸመቱን ምንጮቻችን አመላክተዋል። በዚህም ዘመቻ በራያ ግንባር ከ3 ኮሎኔሎችና 8 ወታደራዊ አዛዦች ጋር ከ550 በላይ የፌዴራል ፖሊስና የመከላከያ አባላት መገበሩን በሺ የሚቆጠር ቁስለኛ መታቀፉን ሲቆጣጠራቸው ከነበሩ የራያ ቆቦ አካባቢዎች ተመቶ መውጣቱን በደቡብ ወሎም እንደ ከላላ ወረዳ ልጓማ ያሉ ትልልቅ ከተሞችን ማስረከቡን ከስፍራው የደረሰ መረጃ ያመለክታል። በሌላ መረጃ ደግሞ ሚያዝያ 7 2018 ዓ.ም ከጠዋት ጀምሮ እስከ አመሻሽ ድረስ በዋግምራ ግንባር ሰቆጣ ዙሪያ ወረዳ ሐሙሲት ከተማ አቅራቢያ እንዲሁም በጋዝ ጊብላ ወረዳ በቃት ቀበሌ በተደረገ ውጊያ ምኒልክ ዕዝ በርካታ ያገዛዙ ወታደሮችና ካድሬዎችን አካትሞ አንድ የቡድን መሳሪያን ጨምሮ 10 ክላሽንኮቭ መማረኩን መረብ ሚዲያ ዘግቧል። በአፋብም ምኒልክ ዕዝ 303ኛ ኮር ስር የሚገኙት 14ኛ ኃይሉ ከበደ ክፍለ ጦር የተውጣጡና አንድ ሻምበል የማይሞሉ የፋኖ አባላት ተቀናይተው በወሰዱት ስልታዊ ማጥቃት አገዛዙን ዕድሜ በምርጫ ስም ለማራዘም የምርጫ ካርድ በማደል ላይ የነበሩ ወታደሮችና ካድሬዎች ላይ እርምጃ ወስዶ አንድ ብሬን ከነተተኳሹና 10 ክላሽንኮቭ ጠመንጃዎች እንዲሁም 4 ያገዛዙን ታጣቂዎች መማረኩ ታውቋል። አገዛዙ በዚህ ውጊያ ላይ ማለት ነው በራያ ቆቦ 4 ሰው አልባ አውሮፕላን መነሻቸውን ከሰመራና ከኮምቦልቻ ያደረጉ 2 ሚግ ጀቶችን ጨምሮ በርካታ መድፎችንና ሞርታሮችን እንዲሁም በየምና አጭር ርቀት ተወንጫፊ ሮኬቶችን ከሁለት ሰራዊት ጋር አሰልፎም የፋኖ ግስጋሴ መክታት ባለመቻሉ የተነሳ ሐራ መሬት የሚገኘውን የነጌታቸው ረዳና የነ አቶ ጻድቃን ገብረትንሳኤን ታጣቂ እንዳገዘው ማስገባቱም ታውቋል። ያም ሆኖ ግን ምስራቃውያኑን ሊቋቋማቸው አለመቻሉን የደረሰ መረጃ ያመለክታል። ከቆቦ አካባቢዎች ከበርካታ አካባቢዎች ተገፍቶ እየወጣ መሆኑንም የጠለስ ምንጮች ገልጸዋል። ይሄ ውጊያም ዛሬ ተጠናክሮ መቀጠሉን የደረሰ መረጃ ያመለክታል። ሌላኛው ርዕሳችን በትግራይ የተካሄደውን ስብሰባ ይመለከታል። እንግዲህ በትግራይ ባለፉት 2 ቀናት ማለት ነው ታሪካዊ ውሳኔ ይተላለፍበታል ተብሎ የሚጠበቅ ስብሰባ ሲካሄድ መቆየቱ የሚታወቅ ነው። በተለይ ደግሞ በአገዛዙ ዘንድ በጉጉት የሚጠበቅ ነው። ይህ ስብሰባ ምን ወስነ ይሆን የሚለውን ጉዳይ በትኩረት ሲከታተለው መቆየቱ የሚያጠራጥር አይደለም። ስብሰባው የተጠናቀቀ ቢሆንም እስካሁን ድረስ ግን የወጣ መግለጫ የለም። በስብሰባው ጉዳይ ላይ ለማጣራት ስንሞክር ምን ውሳኔ የተወሰነ የሚለው ጉዳይ ላይ ለማጣራት ስንሞክር አንደኛ የፕሪቶሪያው ስምምነት ፈርሷል፣ አብቅቶለታል የሚል ድምዳሜ ላይ መድረሳቸውን የደረሰ መረጃ ያመለክታል። በመግለጫም ውስጥ ይሄ ድምዳሜያቸው እንደሚገለጽ ሰምተናል። የፕሪቶሪያው ስምምነት ፈርሷል፣ አብቅቶለታል፣ ስለዚህ በሌላ መንገድ መታገላችንን መቀጠል አለብን የሚል ውሳኔ ላይ መድረሳቸውን ሰምተናል። እንግዲህ እስካሁን ድረስ ትግራይን ከኢትዮጵያ ጋር ያስተሳሰረው የፕሪቶሪያው ስምምነት ነው እየተባለ ሲደሰኮር ነበረ። ትግራይን ከኢትዮጵያ ጋር ያስተሳሰረው የፕሪቶሪያው ስምምነት አይደለም፣ ኢትዮጵያዊነት ነው ያስተሳሰረን። በአንድ ሀገር ውስጥ የምንኖር ተመሳሳይ ባህል፣ ተመሳሳይ ሃይማኖት ያለን ህዝቦች መሆናችን ነው። ኢትዮጵያዊነታቸው ነው እስካሁን ድረስ ያስተሳሰረን። የፕሪቶሪያው ስምምነት አይደለም። የፕሪቶሪያው ስምምነትማ ከፈረሰ ዓመታት ተቆጠሩ። ጥሩግ በሉ እየተባለ እኮ በእነ ኤታማዦር በእነ አዳነች አቤቤ አንደበት ሲቀነቀን የከረመው ግን ጥሩግ ማለት ያልቻሉት አገራቸው ስለሆነ ነው። አገራቸው ስለሆነ ሌላውን ያባረራሉ እንጂ ጥርግ በሉ እንደተባሉ ጥርግ ብለው ሊወጡ የማይችሉ በመሆናቸው የተነሳ ነው። ስለዚህ በፕሪቶሪያው ስምምነት እሱን 40 ጊዜ እያጣቀሱ መለፍለፍ ይበቃል ተብሏል እና የፕሪቶሪያው ስምምነት ፈርሷል፣ አብቅቷል የሚል መግለጫም እንደሚወጣ ሰምተናል። ከጸረ ብልጽግና ኃይሎች ጋር ትብብር ይቀርባል የሚል ሌላ መረጃ ደርሶናል። ጸረ ብልጽግና የሆናቸው ኃይሎች በሙሉ አብረን እንታገል ዘንድ ጥሪ እናደርጋለን የሚል መግለጫ እየተጻፈ መሆኑን የደረሰ መረጃ ያመለክታል። ይሄ በጣም ወሳኝ ነው። በጣም ወሳኝ ውስጡን ከመጓዝ ወደ ግራ ወደ ቀኝ ከመወዛወዝ ወጥቶ ቀጥ ባለ መልኩ ግልጽ በሆነ መልኩ ጥሪ ማድረግ ያስፈልጋል። ባለፈው አፋብን ጥሪ እንዳደረገው ሁሉ ለአፋብን ጥሪ መልስ የሰጠው የጋምቤላ ታጣቂዎች ብቻ ናቸው መልስ የሰጡት።
ሌሎቹ ኦፊሻል የሆነ መልስ ሰጥተዋል ማለት አይቻልም። የአፋርም ኦጎጎሞም እንደዚሁ መልስ የሰጠ ይመስለኛል። ከዛ ውጭ ግን በሌሎች ኃይሎች መልስ አልተሰጠም እና አሁን ላይ ጥሪ ማድረግም ያስፈልጋል፣ ጥሪ መቀበልም ያስፈልጋል። ሀገራችን እየፈረሰች ነው። የአንድ ጩጬ መጫወቻው ነው። ህዝብ እያለቀሰ ነው፣ እየደህየ ነው፣ እየተራበ ነው፣ እየተሰደተ ነው። ከዚህ በላይ ምን እስክንሆን ነው የምንጠብቀው? ምን እስክንሆን ነው የምንጠብቀው? ኢትዮጵያ በታሪኳ አይታ የማታውቀውን መቅሰፍት መዓት እያስተናገደች ትገኛለች። ይህ መቅሰፍት ደግሞ ምንም ባንስማማ ምንም ብንጣላም ጭምር እንድንታረቅ ያደርገናል። እንድንታረቅ እንድንተባበር የሚያስገድድ ሁኔታ ተከስቷል። ስለዚህ በመግለጫቸው ከጸረ ብልጽግና ኃይሎች ጋር አብሮ ለመስራት ጥሪ እንደሚያደርጉ ሰምተናል። የትግራይ ክልል ጊዜያዊ መንግስት የሚባለው ተላላኪ ቡድን አይኖርም ከዚህ በኋላ ተብሏል። ቲፒኤልኤፍ ወደ መሪነት ነው እንደሚመጣም የደረሰ መረጃ ያመለክታል። የትግራይ ክልል ጊዜያዊ መንግስት በሚል ስያሜ ከፕሪቶሪያው ስምምነት በኋላ ማለት ነው ሲጠራ የነበረው ስብስብ እንደሚፈርስ ሰምተናል። በታደሰ ወረደ ምትክ ደብረጽዮን ወይም ደግሞ አማኑኤል አሰፋ ሊሾሙ እንደሚችሉም እንደዚሁ የደረሰ መረጃ ያመለክታል። በፕሬዝዳንትነት ማለት ነው። ይሄ የተረጋገጠ አይደለም። በታደሰ ወረደ ምትክ ግን ደብረጽዮን መሪ ሆኖ ይመጣል የሚል ጭምጭምታ ሰምተናል። ለታጋይ ድርጅቶች ጥሪ እንደሚቀርብ ሰምተናል። ይሄ ከላይ በገለጽነው ነው። ለጸረ ብልጽግና ኃይሎች እንደተባለው ሁሉ ለታጋይ ድርጅቶች ጸረ ብልጽግና ሙቭመንት እያፋፋሙ ለሚገኙ እንደ አፋብን፣ አጎጎሞ፣ ኦኤልኤ ለመሳሰሉ ኃይሎች የአብረን እንታገል ጥሪ ባለፈው አፋብን እንዳደረገው ሁሉ እንደዚህ አይነት ጥሪ እንደሚደረግ ሰምተናል። ይሄ ነገር ወሳኝ ነው። ብልጽግናዎች የመጨረሻ ይሄ ቀን እንዳይከሰት ነው ሲጸልዩ የከረሙት። ጌታዬ ይሄ ቀን እንዳይከሰት የትግራይ ተላላኪ የሻዕቢያ ገረድ እየተባልን ስንሰደብ የነበረው ለውጥ የሚያመጣው ሀሳብ የቱ ነው ብለን ለይተን በዚህ ጉዳይ ላይ ስንሰራ በመክረማችን ነው። አሳየ ደርቤ ስለዚህ ነገር በማውራቱ ከተጠቀመው ይልቅ የተጎዳው ይበልጣል። የእንትና ተላላኪ የሚል ፍረጃ ነው የተረፈው። ግን አሳየ የሚላላከው ለማን ነው? ዝቅ ሲል ለአማራ፣ ከፍ ሲል ለኢትዮጵያ ነው። ለኢትዮጵያ የሚጠቅመይቱን ነው። ይችን ሀገር ለዘመናት የኖረች ሀገር እንዳትፈርስ የሚያደርጋት ነገር ምንድን ነው? በድሮን እየተጨፈጨፈ ያለ ወገኔን ትናንትና ቤተ መቅደስ ሳይቀር ከላይ ቤተ መቅደስ ሳይቀር በድሮን ሲፈራረስ ነበረ፣ በትናንትናው ዕለት ጭምር ማለት ነው። ስለዚህ በወገኔ ላይ የታወጀውን እልቂት ማስቆም የሚቻለው እንዴት ነው? ይህንን እኩይ የሆነ አገዛዝ ማስወገድ የሚቻለው በምን አይነት መልኩ ነው ብዬ ሳስብ የመጣልኝ ሀሳብ ይሄ ስለሆነ ነው። ገንዘብ አይደለም ጌታዬ፣ የሀሳብ ጉዳይ ነው። ህዝብ የሚጠቅመው ሀሳብ የቱ ነው ብዬ ሳስብ ከዚህ የሚሻል ሀሳብ ስላላገኘው ነው። ስለ ቲፒኤልኤፍማ ትናንትና ጻፍን እኮ ፌስቡክ ላይ መሰለህ እንዴ? ለዛውም በመጽሐፍም ጭምር ጻፍን እኮ አይደለም? ያ ግን የሚጠቅም አይደለም። የባሰ ዘንዶ አፍ ውስጥ እንድንገባ ነው ያደረገን። ዓላማው ደግሞ ሰሜኑን ማጠፋፋት መሆኑን ተረዳን። ሰሜኑ ከኢኮኖሚም ከፖለቲካም ስበት ውጭ ሆኖ ከኢትዮጵያ ጋር የሚያስተሳስረው ባቡር እሱ ወደ ስራ እንዳይገባ ተደርጎ ነጥለው ሊያስቀምጡን ማሰባቸውን ተረዳን። በሰራናት ሀገር ውስጥ ከመሀል ሀገር እየተጠረግን ወጣን። ቴዲ አፍሮ እንዳለው ከዳር የመጡ ሰዎች ከበሻሻ ከምናምን ከየም ተሰባስበው የመጡ ሰዎች ከአዲስ አበባ ጠራርገው አስወጡት፣ ወገኔን አስወጡት። ስለዚህ ያንን ማስቆም የሚቻለው ይህን አገዛዝ በመገርሰስ ነው። ይህን አገዛዝ ለመገርሰስ ደግሞ የፋኖ ክላሽ ብቻውን በአጭር ጊዜ ውስጥ ያስወግደዋል ተብሎ አይታሰብም። አማራ ክልል ነፃ ለማውጣት አፋብን አቅሙን አጠናክሮ ያንን እንደሚያደርገው አልጠራጠርም። ኢትዮጵያን ግን አፋብን ጉልበት ቢኖረው ራሱ ነፃ መውጣት አይችልም። ምክንያቱም ማን ስለሆነ ነው ሶማሌን ነፃ የሚያወጣው? ማን ስለሆነ ነው አፋርን? ማን ስለሆነ ነው ትግራይን ነፃ የሚያወጣው? ማን ስለሆነ ነው ኦሮሞ ነፃ የሚያወጣው? ኦሮሞ ነፃ የሚያወጣው በልጆቹ ነው አይደለም እንዴ? ከዛ በኋላ እንደ ኢትዮጵያ በጋራ እንመክራለን። ትግራይ ነፃ የሚወጣው በአፋብን ትግል አይደለም። ትግራይ ነፃ የሚወጣው በልጆቹ ትግል ነው። እንደዚህ አይነቱ ትምክት ሲያስገድለንም ስለኖረ በጎ በማሰብም ቢሆን ነፃ አውጪ አድርገህ ራስህን ልታቀርብ አትችልም። እኛ አማራዎች ባለንበት ዘመን ላይ እንኳን ሌላውን ነፃ ልናወጣ ይቅርና ራሳችንን መታደግ አቅቶን ዋጋ እየከፈልን ነው እስከዚች ሰዓት ድረስ። ስለዚህ አዋጩ ነገር ከሌሎች ኃይሎች ጋር መሰባሰብ ነው። ከሌሎች ኃይሎች ጋር አብረን ይሰራሉ የሚል አቋም ላይ መድረስ ነው ብዬ አስባለሁ። በተረፈ ግን በትግራይ በኩል እነዚህ የተጠቀሱ ነገሮች በመግለጫ ተካተው ከወጡና ቁርጠኛ አቋም ላይ ከደረሱ በአጭር ጊዜ ውስጥ አብይ አህመድን ማስፈንጠር ማስወገድ ይቻላል ብዬ አስባለሁ። ምክንያቱም ቅንጣት ታክል ህዝባዊ ቅቡልነት የሌለው ጌታዬ
ሌላውን ተወውና እስኪ ዩቲዩብ ላይ የሚለቃቸውን ቪዲዮ ይተመልከት። 400 ሰው እኮ ነው የሚያየው። የብልጽግና ሰዎች ራሱ እያዩት አይደለም። ይሄ ትልቅ ትርጉም ነው ያለው። አቃላችሁ አትሁት። በብልጽግና ዘንድ ራሱ የተጠላ መሪ ሆኗል። ኩታራ መሪ ተብሎ ተንቋል። ይህንን ተከትለን ተዋረድን፣ እንደ ፓርቲ ተጎዳን፣ የሚያቋም ላይ ተደርሷል። የኦሮሞ ኤሊት ጭምር ይህን ሰውዬ እናስወግደው በሚለው ጉዳይ ላይ እየተመካከሩ ይገኛሉ። ጌታ እናስወግደው አብቅቶለታል። የተለየ ሀሳብ ስላላቸው ነው ብዬ አላስብም። እነሱም አብይን አስወግደው 4 ኪሎ ቢገቡ አብይ የጀመረውን ከማስቀጠል ይመለሳሉ ብዬ አላስብም። የሆነ ሆኖ ግን አቅመ ቢስ መሆኑን ተረድተው እንዳበቃለት ተረድተው እሱም በሌላ ለመተካት እያሰቡ ይገኛሉ። ያበቃለት መሪ ነው። ይህንም መሪ እስካሁን ድረስ ስልጣን ላይ ያቆየው የኢትዮጵያውያን አንገት መድፋት ነው። እስካሁን ድረስ አብይን ስልጣን ላይ ያቆየው አንደኛ ኢትዮጵያውያን አንገታቸውን አጥፈው ለመኖር መምረጣቸው ነው። ሁለተኛ አማጽያን አለመተባበራቸው ነው። አማጽያን በተባበሩና ወደ ትግል በገቡ ማግስት ደግሞ የኢትዮጵያ ሕዝብ በየአካባቢው አመጽ ይቀሰቅሳል። አባቴ የትጥቅ ትግሉ በህዝባዊ ቢተኝነት ታግዞ በአጭር ጊዜ ውስጥ 4 ኪሎ እንደሚደርስ መገመት የሚከብድ አይደለም። ሌላው ልክ ሰሞኑን ቲፒኤልኤፍ እንዳደረገው ሁሉ አፋብንስ ሰብሰብ ብሎ ራሱን የሚገመግመው መቼ ነው ብዬ መጠየቅ እወዳለሁ። አፋብን ሰብሰብ ብሎ ራሱን የሚገመግመው መቼ ነው? መሰባሰብ ማለት በአካል መገናኘት አይደለም። በዋትሳፕ ግሩፕም ሊሆን ይችላል፣ በተለያየ ቴክኖሎጂን በመጠቀም ሊሆን ይችላል። ሰብሰብ ብሎ ያለፉት እንግዲህ ከተመሰረተ እኮ ኦልሞስት ወደ መንፈቅ አካባቢ የሆነው ነው እና ያለፉት የመንፈቅ ጉዞዬ ምን ይመስል ነበረ? ድርጅቱን እየጠበቅኩኝ ነው ወይስ እያፈረስኩኝ በሚለው ጉዳይ ላይ መገማገም ያለባቸው ይመስለኛል። አሁን አፋብን ከተመሰረተ በኋላ ደስተኛ የሆነ ብቻ ሳይሆን አኩርፎ የተቀመጠ ኃይል አለ። አፋብንን ከማጠናከር ባለፈ አፋብንን ለማፍረስ ውስጡ ነው የሚቦረቡር ኃይል አለ። ስለዚህ ቦርቧሪውንና መሪውን መለየት መቻል አለበት ብዬ አስባለሁ። የምታገለው ለህዝብ ጥቅም ወይስ ለራሴ ጥቅም የሚለውን አጀንዳ ማድረግ ያስፈልጋል። ይሄ ስናግለይስ ርዕስ መሆን ይችላል። ይህ ጉዳይ የምታገለው የምር ለህዝብ ጥቅም ነው ወይስ ለራሴ ጥቅም ነው? ለራሴ ስልጣን ኪሴን ለማርለም ነው ወይ እየታገልኩ ያለሁት? ባዕድን ነኝ አርበኛ ነኝ? አንዳንዱ እኮ ከትግል ሜዳ ውስጥ ከአርበኝነት ሜዳ ውስጥ የተገኘ ባዕድኖች እኮ አሉ። ግማሾቹ ሾልከው ወጥተዋል። ግማሾቹ ግን አሁንም ትግል ሜዳ ላይ ሆነው እየበጠበጡ ይገኛሉ። ስለዚህ የምታገለው ለህዝብ ጥቅም ወይስ ለራሴ ጥቅም በሚለው ጉዳይ ላይ ህዝብና ገለስ ማድረግ ያስፈልጋል። ጌታ ነኝ አገልጋይ፣ ጌታ ነኝ ታጋይ የሚለውንም ጥያቄ ማንሳት ያስፈልጋል። አንዳንዱ እኮ ጌታ ሆኗል፣ ጌታዬ ፊውዳል ሆኗል እኮ ትግል ሜዳ ላይ ቁጭ ብሎ የሆነች አካባቢ አስተዳዳሪ ሆኖ የተቀመጠ አለ። በቃ ልክ እንደ በፊቱ እንደ ፊት አውራሪ ምናምን ብለን ስንጠራቸው እንደነበረ ህብረተሰቡን እየበዘበዘም የተቀመጠ አለ። ስለዚህ ጌታ ነኝ ወይስ አገልጋይ ነኝ ታጋይ ነኝ ወይ የሚለውንም ርዕስ ማድረግ ያስፈልጋል። በትክክለኛ መስመር ውስጥ ነን ወይ የሚለውን አፋብን ርዕስ ማድረግ አለበት። በትክክለኛ መስመር ውስጥ ነን ወይ? በህዝባዊ በሀገራዊ መስመር ውስጥ ነን ወይ? ከግላዊ ጥቅም ተፋተናል ወይ በሚለው ጉዳይ ላይ መገማገም ያስፈልጋል። ምርጫ እንዳይካሄድ ማድረግ እችላለሁ? ይሄ በተጨባጭ ሊነሳ የሚገባ ጥያቄ ነው። ምርጫ እንዳይካሄድ ማድረግ ይችላለሁ? አዎ ማድረግ ይችላል። በእኔ እምነት ቁርጠኝነቱ ካለ ኮሚትመንቱ ካለ ማድረግ ይችላል። እና ምርጫ እንዳይካሄድ ማድረግ ይችላለሁ ወይ? ማድረግ የማልችልባቸው አካባቢዎች የቶቹ ናቸው? እነዛን ችግሮች ለመቅረፍ ምን ማድረግ አለብኝ በሚለውም ጉዳይ በዚህ ርዕስም መነጋገር ያስፈልጋል። ትግል ቦርቧሪ ነኝ የትግል መሪ ከቀጠናው ኃይሎች መካከል የምር አጋር መሆን የሚችለው የቱ ነው? እያሾፈ ያለው የቱ ነው? አብረን እንሰራለን እያለ እየቀለለ ያለው የቱ ነው? የምር አጋር መሆን የሚችል አብሮን ሊታገል የሚችለው ደግሞ ስትራቴጂክ አጋራችን ሊሆን የሚችለው የትኛው ነው በሚለውም አጀንዳ ዙሪያ መነጋገር ያስፈልጋል። ታክቲካል ነው ስትራቴጂክ አጋር የምናደርገው የቱን ነው በሚለው ጉዳይ መነጋገር ያስፈልጋል ብዬ አስባለሁ። ይሄ የራሴ ምልከታ እንጂ እንደ አጠቃላይ ግን አስፈላጊው ነገር አፋብን የ6 ወር ግምገማ ማድረግ አለበት። የ6 ወር ግምገማ ቁጭ ብሎ እስካሁኑ አካሄድ ምን ይመስል ነበር? ስለዚህ በቀጣይ እየመጣ ያለውን አደጋ ለመቀልበስ ምን ማድረግ አለብኝ በሚለው ጉዳይ ላይ መነጋገር አለበት። ሌላው እንግዲህ የአማራ ብሔርተኛ ስለ ቴዲ ዘፈን ምን አገባው ሲባል እየሰማን ነው። እባክህ ቴዲ ወይ ከነዚህ ዘረኞች ራቅልን ሲባል እየሰማን ነው። ማን አደመቀውና
ማን አደመቀውና? አማራዎች እኮ ድምቀት መሆናቸው ታየ ጋይስ። አማራዎች ምን ያህል ድምቀት እንደሆኑ፣ ምን ያህል ውበት እንደሆኑ፣ ምን ያህል ጉልበት እንደሆኑ፣ ምን ያህል ፌሽታ እንደሆኑ በቴዲ አፍሮ ድግስ ላይ ማየት ትችላላችሁ። በጣም በእርግጠኝነት የምነግራችሁ ነገር የቴዲ አፍሮን ድግስ ካደመቁት መካከል 80% አማራ ነው። 80% በእርግጠኝነት ያውም አሳንሽው ማለት ነው። አሳንሽው 80% ብሔርተኝነቱና ዜግነቱ የማይጣላበት አማራ ነው የቴዲ አፍሮን ድግስ ያደመቀው። ይሄ ቢመርህም እውነት ነው። የአማራዎች ጉልበት የታየበት፣ የአማራዎች ድምቀት የታየበት፣ የአማራዎች ውበት የታየበት፣ የአማራዎች ፌሽታ ለወደዱት ምንም ከማድረግ ወደኋላ ማይሉ መሆናቸው የታየበት ነው ማለት ትችላለሁ። እና ስለ ኢትዮጵያ ዘፈነ ብለው ነው ደግሞ የሁሉ ደስታ ስለ ኢትዮጵያ ዘፈነ ነው። ስለ አማራ ስለዘፈነ አይደለም። እውነቱን ነገራችን ካላችሁኝ ግጥሞቹ መካከል የሚከለክንም ነገር እኮ አጥቻ አይደለም። መንቀስ እኮ ይቻላል፣ መጥቀስ ይቻላል እኮ ስንዋጋ የነበረ አስተሳሰብ አግኝቻለሁ። ግን በአንጻራዊነት ደግሞ የሰው ልጅ ሙሉ አይደለም። የሰው ልጅ ሙሉ አይደለም። በዚህ ልክ ከሞከረ በቂ ነው በሚል አስተሳሰብ ነው እየደገፉት ያሉ። እኔ ለምሳሌ የአማራ ብሔርተኛ ብዬ ነው ራሴን የምገልጸው። የአማራ ብሔርተኛ እንደ ቴዲ አፍሮ ያለው ኢትዮጵያ ብትፈርስም እስኪሞት ድረስ ኢትዮጵያ ኢትዮጵያ እያለ እንደሚያልፍ አውቃለሁ። የዜግነት ፖለቲካ አቀንቃኝ የሚባሉት ነጋዴዎቹ አይደሉም አሉ። ግን ልባቸው ውስጥ ያለችውን ሀገር የትናንቷን እያሰቡ በመጽሐፍም በምንም እየፈለጉ መኖር የሚፈልጉ አሉ። እንዳሳየ ደርብ ያለው ደግሞ ኢትዮጵያን መታደግ የሚቻለው የአማራ ብሔርተኛ ሲሆን ነው። በዘር በተደራጀች ሀገር ውስጥ እኔ ስለ ሀገር እያወራሁ ትምክተኛ፣ አጼዎቹ ርዝራዥ፣ የትናንት ስርዓት ናፋቂ ምናምን እየተባልኩ ልቀጥል አልችልም። ስለዚህ የሚያኮራ ማንነት አለኝ። አማራ የሚባል ማንነት አለኝ። አማራ የሚባል መሬት አለ። አማራ የሚባል ህዝብ አለ። ለዛውም ከባድ ኤሊት ያለው ህዝብ። ስለዚህ አማራ ነኝ ብሎ ይነሳል እንዳሳየ ደርቤ ያለው እና እኔ ብሔርተኛ ብዬ ነው ራሴን የምገልጸው። ግን የቴዲ አፍሮ ዘፈን አይኮሰኩሰኝም። ምክንያቱም ወደ ብሔርተኝነት የተሸጋገርኩት እሱ በዘፈኑ የሚያወድሳትን ሀገር በማጣት የተነሳ ነው። አንዳንዶች ነፍሱን ይማረውና የሀጫሉን ኢትዮጵያና የቴዲ አፍሮን ኢትዮጵያ እያወዳደሩ የሀጫሉ ኢትዮጵያ የተለያየ ቀለማት ያላት፣ የተለያየ መገለጫ ያላት፣ የቴዲ አፍሮ ኢትዮጵያ ደግሞ አንድ አይነት መልክ ያላት በማለት ሲገልጹ አይቻለሁ። ተሳስታችኋል። የኦሮሞ ብሔርተኞች የሚያቀነቅኗትን ኢትዮጵያ ውስጧን ብትገልጿት አህዳዊነት ነው የምታገኙት። አህዳዊነት፣ ጨፍላቂነት። አፋን ኦሮሞ ካላወራሽ ተብላ ጉሮሮዋን ተይዛለች እኮ ጌታዬ። አማራ ግዴታ አማርኛ ካላወራህ ብሎ መገገም የሚያውቅ እኮ አይደለም። እንደዛ አይደለም። በራስ ቋንቋ፣ በራስ ባህል፣ በራስ ሃይማኖት እንደፈለክ ብታደርግ ግድ አይሰጠውም ጌታዬ። እውነቱ ይሄ ነው። እና የቴዲ አፍሮን ድግስ ያደመቁት አማራዎች ናቸው ማለት ይቻላል። ይሄን ደግሞ የአገዛዙ አገልጋዮች ጭምር እየመሰከሩት ያለው ሀቅ ነው። ይሄ ሁሉ የምታዩት የዓለም ሙቀት ምናምን ቢኮዝ ኦፍ አማራ ይመስለኛል። እኔ የምድር ጨው ይመስሉኛል። በቃ ያለነሱ አይዶን ነው የሚሆን አይመስለኝም። ጸብም ይሁን ደስታ እነሱ ከሌሉ አይደምቅም፣ አይሆንም። እስኪ ይዋቸው አማራዎች የሌሉበትን ቦታ እስኪ ያስባችሁታል? ስብሰባ ጠርታቸው ባይገቡ እንኳን ውጭ ሆነው ሲበጠብጡ ያሞቁታል። ባለመግባት ብቻ እንኳን ሲገቡም ያሞቁታል። እስኪ አማራዎች የሌሉበትን አንድ ነገር እስኪ ንገሩኝ። ኤቭሪዌር አሉ። በእያንዳንዱ ቶፒክ ቅመም ናቸው። በቃ ይገባሉ፣ ያሞቁታል፣ አጀንዳ ያመጣሉ። እንዴት እንደሆነ አላውቅም። የሞተውን አጀንዳ ነፍስ ይዘሩበታል ምናምን። ሁሉም ቦታ አሉ። አትጣሉ ደግሞ ከነሱ ጋር እንዳልኳችሁ ኤቭሪዌር ናቸው። የሌላው ብሔር ተወላጅ ራሱ አማራ ይሆንባል። እንዴት እንደሆነ አላውቅም፣ ያደርጉታል። በፖለቲካው ቤት ብትቀይሩ እዛ ይመጣሉ። ፖለቲካ በቃኝ ብላችሁ ለቅሶ ቤት ብትሄዱ አሉ፣ ይከታተለዋል። ቴዲ አዋሳ እንደተናገረው ነው አባቴ፣ አማራዎች ድምቀት ናቸው። አብይ አህመድ የተጣላው ከእንዲህ ያለው ህዝብ ጋር ነው። አብይ አህመድ ከአማራ ጋር ከተጣላ ጊዜ አንስቶ ቆሌቢ ሱቃቤ የራቀው ከረማ የሸሸው ግርማ ሞገሱ የነጠፈ የገለጣ መሪ መሆን ችሏል።
ቪዲዮ ዩቲዩብ ላይ ሲለቀቅ 500 ሰው የሚያው መሪ የሆነው አማራዎች ጋር ከተጣላ ጊዜ አንስቶ ነው። ይሄ ትምክት አይደለም፣ ይሄ እብሪት አይደለም፣ እቡይነት አይደለም። እውነት ነው ጌታዬ፣ እውነት ነው። አማራ ደግሞ ለመሪዎች ወሳኝ ነው። ወሳኝ የሚያደርገው እኔ ብሎ የሚያቀርበው ጥያቄ የሌለው ህዝብ መሆኑ ነው። ለእኔ እንደዚህ አድርግልኝ አይልም፣ ለእኛ ነው የሚለው ጌታዬ፣ ለእኛ ለሙስሊሙም፣ ለኦርቶዶክሱም፣ ለፕሮቴስታንቱም፣ ለአፋሩም፣ ለትግራውም፣ ለኦሮሞውም፣ ለአማራውም፣ ለኢትዮጵያውያን አጠቃላይ የአማራ ጥያቄዎች የኢትዮጵያ ጥያቄ ናቸው። ትክክለኛ የሆነ ስርዓት ቢመጣ አማራ የሚያነሳቸው ጥያቄዎች የትግራይ መብት የሚጋፍ አይደለም። ትናንትና የምንጠላባቸው የምንወዘገባቸው ትንንሽ ርዕሶች ነበሩ። ከነዛ ርዕሶች አሁን ላይ ሰርተናል ብዬ አስባለሁ እና አብይ አህመድ ከአማራዎች ከተጣላ ጊዜ አንስቶ የቴዲ አፍሮ ዘፈን እንዳይደመጥ ጠንቋዎቹን ሰብስቦ ብዙ ጥረት ቢያደርግም አልተሳካም። አይነ ተጨፍኖ እባክህ ዘፈን የሚጠላ ትውልድ ፍጠር፣ ቴዲ አፍሮን የማያዳምጥ ትውልድ ፍጠርልን፣ የመሪያችንን ዲስኩር የሚያዳምጥ ትውልድ ፍጠርልን እየተባለ ቢጸለይም አልሆነም። ፎርዛት ማተር ጸሎት አይደለም፣ ይሄ ሹፈት ነው፣ ቀልድ ነው፣ ጨዋታ ነው፣ እግዚአብሔር ላይ እንደመሳለቅ የሚቆጠር ነው። ከናንተ ጸሎት ይልቅ የቴዲ አፍሮ ዘፈን ጽድቅ ነው ጌታዬ። ስለተራቡ ስለተገፉ ወገኖች ድምፅ መሆን፣ እየፈረሰች ስላለች ሀገር ማቀንቀን፣ እግዚአብሔርን ከማመስገን እግዚአብሔርን ከማወደስ የሚበልጥ እንጂ የሚያንስ አይደለም። ከእናንተ ቀልድ መድረክ ላይ በኢየሱስ ስም ከምትሰሩት ቀልድ ጋር የሚወዳደር አይደለም ጌታዬ። ኢየሱስ የተናቀበትን፣ ኢየሱስ የተሸጠበትን፣ ኢየሱስ የሚነገድበትን ቦታ እናውቀዋለን። ግን እዚህ ላይ መተን አኗራ። በዚህ ልክ ግን ወርደዋል፣ በዚህ ልክ ነቅተዋል። አብይ አህመድ ግርማው የነጠፈ ሞገሱ የተገፈፈ መሪ ሊሆን ችሏል። በእነዚህ ሰዎች አማካኝነት ጸልዩልኝ እየተባለ ነው። እንደታየ ወጋላ አይነት ሰዎች በእነሱ ተከበህ በእነሱ ድስክር መንግስት ልትሆን ታየ ወጋለ እስካሁን ድረስ ማንነቱን የፖለቲካ አቋሙን እየቀያየረ በልመና ሲተዳደር ነበር። አሁን ሃይማኖቱን ቀይሮ ጨርቅ አንጥፎ ለመለመን እያሟሟቀ ይገኛል። ሃይማኖቱን ቀይሮ እነ ዮኒ ማኛ ሲያደርጉት እንደነበረ ሁሉ ሃይማኖት ቀይሮ ለመነገድ እንደገና ጥረት እያደረገ ይገኛል። አብይን የከበቡትን ሰዎች ስትመለከቱ ጠቅላላ አሁን ላይ አጭበርባሪ መሆናቸውን ትረዳላችሁ። እንደነ ፈይሳ ሌሊሳ ያሉ ሰዎች ትናንትና ህዝቡ ንቃተ ህሊና ፖለቲካዊ ንቃተ ህሊናው ያላደገ በመሆኑ የተነሳ ዘፈኖች አስተዋጽኦ ነበራቸው። ዛሬ ግን ያ ጊዜ አልፎበታል ይላችኋል። ከሌሊቱ 10 ሰዓት እኮ ነው ፖስት የሚያደርገው እና እንደ ፈይሳ ሌሊሳ ያሉ እብሪተኛ፣ እንደነ ታየ ቦጋላ ያሉ ጥቅመኛ፣ እንደነ ግሩም ጫላ ያሉ ጥቅመኞችን፣ እንደነ ስዩም ተሾመ ያሉ ተሳዳቢዎችን በጎን በማሰለፍ መንግስቱን ልትቀጥል አትችልም። አማራ ጋር የተጣላ ጊዜ ሁሉ ነገር አብቅቷል። ሚዛናዊ የሆነውን ሌሎችን የማይጋፋውን ለኔ የሚል ጥያቄ የሌለውን ህዝብ ጠላት ብለህ በድሮን የደበደብከው ቀን፣ ወራሪ ሰራዊት ያዘመትክበት ቀን አንተ ነገር አብቅቷል። በተረፈ ግን የአማራን ጉልበት ለማየት የቴዲን ድግስ ብቻ እንዴት እንዳደመቁት መመልከት በቂ ነው። ሌላው አሉላና ስታሊንን ይመለከታል። አሉላና ስታሊን አሉላ ትናንትን እያነሳ ያለቅሳል፣ ትናንትን እያነሳ ያላዝናል። በነገራችን ላይ ቴዲ አፍሮን ትናንት ስተቸው ነበር ታስታውሳላችሁ። የጠለስ ሚዲያ ታዳሚዎች ሶክሶ የነበረው ግን ይሄ ጊዜ እንዲመጣ ነው። ለወገኖቼ ድምፅ አልሆንክም። በትግራይ ጦርነት ጊዜ አንድ ሲንግል እንኳን ዘፍነህ ነበረ፣ አንድ ሲንግል። አማራ ግን ላለፉት 3 ዓመት ሲጨፈጨፍ ድምፅ አልሆንከውም። አዲስ አበባ እነዛ ትልልቅ ሰፈሮች ሲፈራረሱ ህዝቡ እያለቀሰ ሲበታተን እንዴት ድምፅ አትሆነውም? አንድ ሲንግል እንኳን ሳትለቅ እንደገና ጃሃስ ተሰሪያል በሚል ዘፈን እንዴት ልታስጨፍረን ታስባለህ? ለዛውም ህዝብ እያለቀሰ ባለበት ሰዓት ላይ ብዬ ለንደን ላይ ኮንሰርት አዘጋጅቶ በነበረ ሰዓት ላይ ተቃውመዋል። አቅም የለህም ምን የለህም ከማለት አይደለም እንደዛ ያልኩት ማለት ድምፁ ነን። አትሊስት እንኳን ኮንሰርት ላይ የሚታደመው ህዝብ የሚያቀነቅነው እና የወገኖችን እንባ የሚያስታውስበት አንድ ሲንግል እንኳን ይዘህ ቅረብ ነበር የሚለው። ስለዚህ ያ ጥያቄ ሲመለስ ሌላ ችግር የለብንም እና ከተለቀቁ አልበም መካከል ለወቅቱ የሚመጥነውን መርጠን በመቀበል አሁን ላይ ድጋፋችንን እየቸርን እንገኛለን። ነገ ኮንሰርት ቢያዘጋጅ እኔ አጋፋሪ ሆኜ እቀርባለሁ። ከዚህ በፊት እነ ቴዲዮ ኮንሰርት ላይ እኮ ህዝብ እንዲገኝ ሲቀሰቅስ ነበር። አስቴር አወቀን ስቃወም፣ ምክንያቱም ለህዝቧ አንድ ቀን እንኳን ድምፁን አታውቅም። አንድ ቀን እንኳን ዛሬም በ80 ዓመት በዚህ እድሜዋ እንኳን ስለ ጎረምሳ ነው የምትዘፍነው።
አንድ ቀን እንኳን። እኔ የፍቅር ሙዚቃዎቿን በጣም ነው ማዳምጣቸው፣ በጣም ነው መወዳቸው። ያም ሆኖ ግን አሁንም ቢሆን ለኢትዮጵያ አንድ ቀን እንኳን ድምፅ ሳትሆን እዚህ ደረጃ መድረሷ ያበሳጨኛል። እነ ቴዲዮ ደግሞ በተሰጠቻቸው መክሊትና ብቃት ለአዲስ አበባ ህዝብ በመሆናቸው ፕሮሞተሮች እንዲያስተዋውቋቸውና ኮንሰርትም ሲመጣ ቅድሚያ እንዲሰጧቸው ሲቀሰቅስ ነበር። በተመሳሳይ መልኩ አቡሽ ዘለቀ እሱ ኮንሰርት ላይ አማራዎች መገኘት አለባችሁ እያልኩ ስቀሰቅስ ነበር እና ቴዲ ለትግራይ ያደረገውን ነገር ተረስቶ የትናንት ነገር እየነቀሱ መጥቶ ማልቀስ ተገቢ አይደለም። የአሉላ አስተሳሰብ እኔ ከማንም በላይ የሚጎዳው ትግራይ ነው ብዬ አስባለሁ። አንዳንድ ጊዜ እዚህ ልጅ አካሄድ ስመለከተው የምር ትግራይን ይወዳሉ። ይሄ ልጅ አማራን እንደሚጠላ ቃሉ አሳምሮ አማራን ይጠላል፣ አማራን ይጠየፋል። አማራን መጥላት ግን ትግራይ የሚወደድ ማለት አይደለም። እኔ እንደውም ትግራይን የሚወድ ያየሁት ስታሊን ነው። ስታሊን ተራማጅ የሆነ አስተሳሰብ ያለው ሰው ስታሊን ሆኖ አግኝቼዋለሁ። በአማራ ጉዳይ ላይ በኢትዮጵያም ጉዳይ ላይ ተራማጅ የሆነ አስተሳሰብ ስታሊን ውስጥ አግኝቻለሁ። እና አሉላ ትናንትና ማነው ቴዲ አፍሮ አብይ ወደ ስልጣን እንደመጣ ሰሞን የጻፋትን ፖስት እሷን ይዞ መጥቶ ቴዲ አፍሮን ለማሳጣት ሲሞክር አሉላ ግን ከኢትዮሪካ አልበም ውስጥ ከበሩን በመመልከት ብቻ ትንታኔ ሲሰጥ ነበር። እስኪ ትንታኔውን ሰምተን እንመለስ። ኢትዮጵያ ላይ ጥቁር ነው የቀላቀለባት። ተመልከቷት፣ ትግራይ ተመልከቷት፣ አክሱም ጠቁራለች፣ ዳስ ጥላለች ነው፣ ሀዘን ላይ ነች ነው። ኢትዮጵያ የኢትዮጵያ ወቅታዊ ሁኔታ አረንጓዴ፣ ቢጫ፣ ቀይ ኢትዮጵያ ጥቁር ለብሳለች። በአክሱም አለት ከአንድ አለት የተገነባችው አክሱም ሀት እንደዚህ ሆናለች ነው። በ7 ደቂቃ ከምናምን ማለት እኔ አገላለጹ ካለቦታው ሲሆን ወርቅ አይደለም ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። አብይ አህመድ ምን አይነት ሰው ነው? እንደሰማችሁት ነው እንግዲህ ቴዲ አፍሮ ይህንን የሽፋን ሲያዘጋጅ ቴዎሪካ የሚለውን ሲያዘጋጅ ቀለማት የመረጠበት የራሱ ምክንያት ሊኖረው ይችላል። ግን ደግሞ ይህንን መተንተን የአድማጩ ኃላፊነት ነው። ግዴታ ትርጉሙን እሱ ሊነግረን አይገባም። እንደመሰለን እንደጣመን መተንተን እንችላለን። እኔ መጀመሪያ ላይ ግጥሞቹን ስተነትን ባቀረብኩበት መንገድ አርቲስቱ ላይ ዘፍኖ ይችላል። ለእኔ የታየ ግን ይሄ ነው። በተመሳሳይ መልኩ ስታሊን የወላችሁ ካልጠፋ አረንጓዴ፣ ቢጫ፣ ቀይ መካከል አክሱምን ጥቁር ያደረገው ማቅ እንደለበሰች ትግራይ ለመግለጽ ሞክሮ ነው። ኢትዮጵያን የሚወክለው አክሱም ማቅ መልበሱን ለማሳየት ሞክሮ ነው ማለት ሲተነትን ነበር እና ከአሉላ ትንታኔ ይልቅ ከአሉላ ለቅሶ ይልቅ የስታሊን ትንታኔ ይጥመኛል። የሚያዋጣውም ይሄ ነው። ቴዲ አፍሮን ጸረ ትግራይ አድርጎ ማሰብ ልክ አይደለም። በዛ በጦርነት ሰዓትም ላይ ደም መፋሰሱ ይቆም የሚል ሲንግል ለቆ ነበር፣ መረሳት የለበትም። በተረፈ ግን 17 መርፌ በጠቀመው ቁምጣ የሚለውን እያነሱ እንደገና ለመውቀስ መሞከር ትናንት መቀስቀስ ነው ጌታዬ። በዛን ወቅት የተደረገውን ትግል የምናፍርበት መስሎ ከሆነ ተሳስተሃል። የባሰ ስለመጣ ነው ትናንቱ እንደገና ማስተዋስ የተጀመረው። ትናንት ውብ ነበር ማለት አይቻልም። አይደለም እንዴ? በርካታ ጉድለት ነበረው። ከትናንት የተሻለ ስርዓት መገንባት ይቻል ነበረ። ግን አብይ አህመድ የተባለ እንኩቶ መጣና ብዙ ነገሮች ትናንት የረገምናቸው ነገሮች ዛሬ መልካሞቹ ነው እንዲታዩ ማድረግ ቻለ እና አዋጩ ነገር ትናንትና እንደዚህ ብላችሁን ነበር፣ እንዲህ አይነት ስራ ነበር እያሉ ትምክት መቀባጠሩ ሳይሆን አዋጩ ነገር ለእኛም ለእናንተም ለሁላችንም የሚሆን ሀገርና ስርዓት ለመዘርጋት ማሰቡ ነው እላለሁኝ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ የዛሬ ዝግጅቴን እቋጫለሁ። ክበሩልኝ።